ለ372 ዓመታት እንቅልፋቸውን ተኝተው ከ372 ዓመታት በኋላ የነቁትን ቅዱሳን ሰባቱን ባልንጀራሞች ስንቶቻችሁ ታውቋቸዋላችሁ? ሮቦት መነኩሴ። ጃፓኖች እንግዲህ በሮቦት ምርምር ረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ? አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ? ጌታ እግሩን አጥቦ በተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ ካንዴም 3 ጊዜ ካደው። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸው። በምን አወቅን? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን? ለጴጥሮስ። በሞቱ የካደውን ጴጥሮስ በትንሣኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ? ሲያገኘውስ ምን አረገው? የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም። የዮና ልጅ ስምዖን ሆይ ትወደኛለህ አለው። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ ለካ ክርስቶስ ታሪኩን ድጋሚ እየጻፈለት። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም። ሰላም ውድ ኦርቶዶክሳውያን፣ እኛ ኦርቶዶክሳውያን ወጣቶች ለምንድን ነው የማትቆርቡት ተብለን ብንጠይቅ የምንሰጠው መልስ እንዲህ ይመስለኛል። እናንተም ደግሞ ራሳችሁን ወክላችሁ የማትቆርቡ ሆነ ከቁርባን ከራቃችሁ የማንቆርቡበት ምክንያት እንዲህ ነው ብላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እናም የማንቆርብበት ምክንያት ወደ ቁርባን የማንቀርብበት ምክንያት የሚመስለኝ ከቆረብኩ በኋላስ ኃጢአት ብሰራስ ብለን ስለምንጨነቅ ይሆናል። እናንተስ? ለዛም ይሆናል የምናቀርበው ምክንያት ለምን አትቆርቡ ሲባል መጀመሪያ እንዲህ ላስተካከል፣ መጀመሪያ ይንሰራ ልተው፣ መጀመሪያ ላግባ፣ መጀመሪያ እያል ሙሉ በሙሉ በራሳችን አስተካክለን ለመቁረብ እንዘጋጃለን አይደል? ይህ ግን ልክ አይደለም። በራስ መደገፍ ነው። መጽሐፍ ቅዱሳችን እንዲህ ይለናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በራሳችሁ ምን ሕይወት የላችሁ? ምን ካልሆናችሁ? ካልቆረባችሁ። ስለዚህ የምንስተካከለው በምንድን ነው? በቁርባን ነው። ንስሐ ገብተን ስንቆርብ ማንነታችን ይስተካከላል። በጽድቅ ሕይወት እንመላለሳለን። በራሳችን እንዲያው ተስተካክለን ጨርሰን በቃ ፍጹማን ሆነን መምጣት አንችልም። ስለዚህ የምንቆርበው ምን ለሆነው ለመስተካከል ነው። ብናጠፋም መንፈስ ቅዱስ እንዲበልሰን ዘንድ በስጋና ደግሞ ወደ እግዚአብሔር ቀርበን ከእርሱ ጋር እንኖር ዘንድ ነው። ምናልባት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር እያደረጋችሁ ኮመንትም እየጻፋችሁ አገልግሎትን ለምትደግፉ ከልብ አመሰግናለሁ። ልዑል እግዚአብሔር አብዝቶ መልካሙን ይስጣችሁ። ሮቦት መነኩሴ። ጃፓኖች እንግዲህ በሮቦት ምርምር ረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው የነሱ የቡዳ ቤተ መቅደስ የሚሉት ውስጥ መነኩሴ አድርገው ሾመውታል ማለት ነው። የ400 ዓመት ዕድሜ ያለው የኮዳይ ጂ የቡዳ እምነት ቤተ መቅደስ ውስጥ ነው ይሄ የኤአይ ሮቦት መነኩሴ በይፋ የተሾመው። ይሄ ሮቦት በውስጡ በተገጠመለት የኤአይ አማካኝነት ስብከት ይሰብካል፣ የጸሎት ድምፅ ያወጣል፣ እንዲሁም ከምዕመናን ጋር የአይን ግንኙነት እያደረገ መንፈሳዊ ትምህርት ይሰጣል። ዲዛይኑ የሚንዳር ፊት፣ እጅና ትከሻ በሰው ቆዳ በሚመስል ሲሊከን የተሸፈነ ሲሆን የተቀረው የሰውነቱ ክፍል ግን አሁን ለጊዜው ሆነ ተብሎ ሮቦት መሆኑ እንዲታወቅ ብረትና ሽቦ ነው ያለው። ወደፊት ግን በጣም የሚገርማችሁ ነገር በትክክል የሰው ቆዳ የለበሱ ከሲሊከን የተሰራ ቆዳ ያላቸው፣ ጸጉር ያላቸው፣ ልብስ የለበሱ ሲታዩ መንገድ ላይ እማትለዩዋቸው። አሁን መገናኛ ጋር ሰው ግር ብሎ አስፋልት ሲሻገር አይታችኋል። እዛ ውስጥ ወደፊት የአርቲፊሻል ጀነራል ኢንተለጀንስ ሮቦት አብሮ ቢሻገር አታውቁትም ነው የሚሉት። ሰው ነው ይመስል። ስለዚህ ቆዳው እንዲህ ስምጥ የሚል ምናምን በቃ
ሲናገር ፊቱ የሚሸበሸብ ምናምን እንዲህ አይነት ሮቦት ይመጣል። እነዚህ ሮቦቶች ላይ ምን ይጫናል? የሃይማኖት አስተምህሮ ይጫንባቸዋል። ከዛ በኋላ ምን ይሆናሉ? መስበክ ይጀምራሉ። በተለያየ የእምነት ተቋም ውስጥ ሊመጡ ይችላሉ። ለምሳሌ በቀደም ከሊቃውንት ጋር ሆኜ እስቲ ቅኔ ጠይቀዋሉኝና ጀምናይን ጠየቅኩት በግዕዝ በአማርኛ በደንብ አድርጎ ተረጎሙ። የአዲስ ኪዳን አንድምታ ጠይቀዋሉኝ፣ ጠየቅ ነው፣ በደንብ አድርጎ አመሰጠረው። ድጓ ጠይቀዋሉ፣ ዜማ ጠየቅ ነው፣ ትርጉሙን ተነተነው። ቅዳሴ ጠይቀዋሉ፣ ተጠየቀ፣ በአማርኛ በደንብ አድርጎ ተነተነው። ለምን? እነዚህን መጽሐፍት በሙሉ ኤአዩ ተመግቧል። ስለዚህ ዛሬ ቅዳሴ ያውቃል፣ ድጓ ያውቃል፣ ጾመ ድጓ ያውቃል፣ ፍትሐ ነገሥት ያውቃል፣ ስንክሳር ያውቃል፣ እንዲሁም ደግሞ ቅኔ ያውቃል። ስለዚህ የሃይማኖት አባቶች፣ የእምነት ተቋማት አስተምህሮቻችሁ ላይ አርቲፊሻል ኢንተለጀንስ ወደፊት እየሸረሸረ እየበረዘ እየቀየረ አደጋ እንዳያመጣ አሁን ላይ ምን እየሰራችሁ ነው? ይሄንን ትልቅ ጥያቄ ማንሳት ፈልጋለሁ። ነገ ጠዋት ሮቦቱ ቅኔውንም ድጓውንም ጾመ ድጓውንም አንድምታውንም ብሉይን አዲሱን ተምሮ ሊቃውንቱ መነኮሳቱን ተምሮ ይመጣል። ሲመጣ ግን የተማረው ትምህርት ትክክለኛው ይሁን ወይስ የተሳሳተው? እንዴት ነው ትውልዱ እንደ ቀልድ በስልኩ ነገ ጠዋት መንፈሳዊ ትምህርቶችን ኤአይን መጠየቅ ይጀምራል። ሲጀምር የሚያገኘው መልስ ትክክለኛ ይሁን አይሁን እንዴት ነው የምታረጋግጡት? ይሄንንስ ለማስተካከል ምን እየሰራችሁ ነው? መልሱን ለእናንተ ተወዋለሁ። ለማንኛውም እንግዲህ የሮቦትና የአርቲፊሻል ኢንተለጀንስ አካሄድ ወዴት እየሄደ እንደሆነ ሁላችሁም እንድትረዱት አደራለሁ ማለት ነው። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን? ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ፣ አይዞ፣ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላሉ። አይ ጴንጤ፣ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ፣ ይሄ ነው የእናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብላል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ። ሚዲያ ላይ ወጥተህ ስለ መሰዊያ ወይም ስለ ታቦት ያነሳኸውን ነገር ላይ እና ልክ አለመሆንን ላሳይ፣ ልክ ነኝ ካልክ በማስረጃ እናውራን የተባልከው። ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ? ማለት አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ከአንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌለ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂሙ ነው ይቀራል ማለት ነው። ማዘግየት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው
መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል። እነዚያ ዘይት አላዙም፣ ተኙ። ሙሽራው መንፈቀ ሌሊት መጣ። እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምን ሆኖ ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። ለ372 ዓመታት እንቅልፋቸውን ተኝተው ከ372 ዓመታት በኋላ የነቁትን ቅዱሳን ሰባቱን ባልንጀራሞች ስንቶቻችሁ ታውቋቸዋላችሁ? ነገ ጥር 13 ከዘመነ ሰማዕታት እስከ ዘመነ ጻድቃን ድረስ ታሪካቸውና ዝናቸው የተዘረጋ በዳኪዎስ ዘመነ መንግስት ሕዝቡም ነገስታቱም መኳንንቱም ሹማምንቱም ይወዳቸውና ያከብሯቸው የነበሩ ሰባቱ ባልንጀራሞች፣ ሰባቱ ጓደኛሞች፣ ሰባቱ ቅዱሳን። ክርስቲያናዊ ወዳጅነት ምን ማለት እንደሆነ ማወቅና መረዳት የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። አደራ ይሄ ቪዲዮ የደረሳችሁ ሰዎች በሙሉ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። በ3ኛው መቶ ክፍለ ዘመን ንጉሱ ዳኪዎስ እምነቱን ክዶ ወደ ጣዖት አምልኮ በተገለበጠበት ጊዜ እነዚህን ሰባት ባልንጀራሞች እጅግ በጣም ይወዳቸውና ያከብራቸው ስለነበረ ወደ ቤተ መንግስቱ አስጠርቶ ለጣዖት እንዲሰግዱ ካልሆነ ግን እንደሚቀጣቸው ነገራቸው። ከዚያም ዛሬ ባትወስኑም የምታስቡበት 7 ቀን ልስጣችሁ ብሎ አሰናበታቸው። እነዚህ ቅዱሳንም እሱ ካሰናበታቸው በኋላ በአንድ ላይ ተማከሩና እንዴት ለጣዖት እንሰግዳለን፣ ጣዖት እንዴት እናመልካለን ብለው ሰባቱን ባልንጀራሞች ያላቸውን ሀብትና ንብረት ለችግረኞች መጽውተው የተወሰነች ሳንቲም ብቻ ይዘው ወደ በረሃ ሄዱና በአንድ ዋሻ ውስጥ ገብተው ተቀመጡ። ንጉሱም ወደ ጦርነት ሄዶ ነበርና ከ7 ቀን በኋላ ከጦርነት ሲመለስ እነዚህን 7 ባልንጀራሞች መልሳቸውን ሊሰማ ፈልጎ አስፈለጋቸው። ነገር ግን አላገኛቸውም። እነዚህ ቅዱሳንም እዚያ ዋሻ ውስጥ ተቀምጠው በጾም በጸሎት በስግደት እየተጋደሉ እያለ ሰባቱን ባልንጀራሞች ዕጣ ተጣጥለውና ተራ አውጥተው በየቀኑ አንዳንድ ሰው እየወጣ እየሄደ እራት ዳቦ እየገዙ ይመለሱ ነበረ። ይህንን የተመለከተ አንድ የበግ እረኛ ብቻ ነበር። ሌላ ሰው ግን ያሉበትን ቦታ ማንም አያውቅም ነበር። ታዲያ እነዚህ ሰባቱ ባልንጀራሞች በየቀኑ በየተራ እየወጡ ዳቦ ሲገዙ እንደነገርኳችሁ ይሄ የበግ እረኛ ብቻ ይከታተላቸው ነበር። ታዲያ ከዕለታት አንድ ቀን ግን አንደኛ ወንድማቸው ወደ ከተማ ወጥቶ ዳቦ እየገዛ እያለ ንጉሱ ዳኪዎስ ከጦርነት ተመልሶ እነሱን እያስፈለገ እንደሆነ ሰምቶ መጥቶ ለወንድሞቹ ነገራቸው። ከዚያች ቀን በኋላ ግን ከዚያች ዋሻ ውስጥ ከዚያች በዓት ውስጥ ላይወጡ ተነጋገሩ። ልዑል እግዚአብሔርም ይህንን ጽናታቸውን ተመልክቶ እንቅልፋቸውን እንዲተኙ አድርጓቸዋል። እንቅልፋቸውን ከተኙ በኋላ ግን አልነቁም። በዚህ ጊዜ በየቀኑ እየመጡ ዳቦ ሲገዙ ይመለከታቸው የነበረው ያ የበግ እረኛ ሲቀሩ ጊዜ እጅግ በጣም ተጨንቋል። በመጨረሻም የሞቱ ስለመሰለው ተጋድሏቸውን በአንድ የድንጋይ ሰሌዳ ላይ ጽፎ ወደ ውስጥ ወደ ዋሻ ወርውሮ ዋሻውን ያሉበትን ዋሻ ወደ ውስጥ ሳይገባ በውጭ በኩል በትልቅ ድንጋይ ዘጋው። እነዚህ ቅዱሳንም ተኝተዋልና አልነቁም። ነገር ግን የተኙት ለ372 ዓመታት ነበር። አዎ ለ372 ዓመታት። ታዲያ ከ372 ዓመታት ግን እግዚአብሔር ሊገልጻቸው ፈልጓልና አንድ የበግ እረኛ ድንጋዩን ለሥራ ፈልጎት ያ ዋሻ የተዘጋበትን ድንጋይ ፈነቀለው። ታዲያ እነዚህ ባልንጀራሞች ገና የተረዱት ነገር የለም። መልካቸው የወጣት ነው፣ ዕድሜያቸው ግን ወደ 400 ዓመት ተጠግቶ ነበር። አዎ እንደ ንጉሱ እንደ አቤሜሌክ ለብዙ ዓመታት መተኛታቸው አልታወቃቸውም እና ለነሱ አንድ ቀን ተኝተው የተነሱ መስሏቸዋልና ተረኛው ዳቦ ገዥ ማን ነው ተባብለው ብድግ ብሎ አንዱ እራት ሊገዛ ወደ ከተማ ወጥቷል። እንግዲህ አሁን ችግሩ የሚፈጠር እዚህ ላይ ነው። አዎ እሱ ዳቦ ሊገዛበት እራት ሊገዛበት ይዞት የወጣው ሳንቲምና አሁን ማህበረሰቡ እየተጠቀመበት ያለው ሳንቲም ይለያየ ነበረ። አዎ እሱ የያዘው ሳንቲም ከ400 ዓመታት በፊት የነበረ የዳኪዎስ ምስል ያለበት የዳኪዎስ ስም ያለበት ሳንቲም ነበር። በዚህም የተነሳ በነጋዴዎቹና በዳቦ ሻጮቹ የተደበቀ የከበረ ገንዘብ አግኝተሃል ተብሎ ወደ ንጉስና ወደ ሊቀ ጳጳሱ ተከሶ ተወሰደ። እሱም የሆነውን ነገር በዳኪዎስ ዘመነ መንግስት ያለ መስሎታልና እስከ 7 ባልንጀራሞቹ ድረስ ያለውን ታሪክ ተናግሯል። ንጉስና ሊቀ ጳጳሱም በዓይናችን ካላየን አናምንም ብለው ከዚህ ከአንደኛ ወንድም ጋር ወደ ዋሻው አብረው ሄደዋል። ወደ ዋሻው ይዟቸው በሄደ ሰዓት ወደ ዋሻው ሲገቡ እነዚህ 6ቱ ባልንጀሮቹ እጃቸውን ዘርግተው ቀጥ ብሎ ጸሎት ሲያደርጉ እጃቸው እንደ ፋና ሲያበሩ ከመሬትም ከፍ ብለው ተመለከቷቸው። አዎ ንጉስና ሊቀ ጳጳሱ እጅግ በጣም ደንግጠዋል። 7ቱም ባልንጀራሞች ጸሎት ሲያደርጉ ፊታቸው እንደ ፋና ያበራ ነበር። በመጨረሻም ንጉሱና ሊቀ ጳጳሱ ተማጽነው ወደ ኤፌሶን ወደ ቤተ መንግስት ወስደዋቸዋል። በዚያም በቤተ ክርስቲያን ላይ ተቀምጠው ለ7 ቀናት ያክል ድውያንን እየፈወሱ ሙታንን እያስነሱ ድንቅ ድንቅ ተአምራትን እያደረጉ ከቆዩ በኋላ በዚያ ዘመን
በዚያ ዘመን ትንሣኤ ሙታን የለም የሚሉ የተነሱ መናፍቃንንም አሳፍረው የሃይማኖት ትምህርትንም አጽንተው ጥር 13 ቀን ከዚህ ዓለም ልፋትና መከራ አርፈዋል። ወገኖች የእግዚአብሔር ሥራ ግን እጅግ በጣም አይገርማችሁም? አምላከ ቅዱሳን መድኃኔ ዓለም ኢየሱስ ክርስቶስ ከሰባቱ ባልንጀራሞች ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናት አይለየን። አሜን። ይቆየን። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ሁሉን ዘባይል ውቱም ሁሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለመዋጀት መጣ በትሕትና ሁሉ ሳለው። እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች ያሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔ ዓለም ልቡናችንን ይመልሰን።